ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉን በአክብሮት እየጋበዝኩ የቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። በቅድሚያም አበይት ርዕሶቹን አስደምጣችኋለሁ። በመካከለኛው ምስራቅ ዙሪያ ከፍተኛ ውጥረት ነግሷል። በዚህ ምክንያት አሜሪካና እስራኤል በኢራን ላይ ጥቃት ሰንዝረዋል። ትራምፕ ከባድ ወታደራዊ ዘመቻ መጀመራቸውንም አውጀዋል። በተመሳሳይ ጆርዳን፣ ባህሬን፣ ኩዌት፣ ኤሚሬትስ እና ኳታር በኢራን ጥቃት ተፈጽሞባቸዋል። ቻይናም የአሜሪካና እስራኤል በኢራን ላይ ጥቃት በስጋት እየተመለከትኩት ነው ብላለች። ከዚሁ ርዕስ ሳንወጣ የአፍሪካ ህብረት በመካከለኛው ምስራቅ ውጥረት ዙሪያ መግለጫ ሰጥቷል። ክቡራንና ክቡራት የቻናሌ ቤተሰቦች ወደ ዝርዝር ዜናዎች አልፋለሁ። አሜሪካና እስራኤል በኢራን ላይ ጥቃት ሰንዝረዋል። ትራምፕም ከባድ ወታደራዊ ዘመቻ መጀመራቸውን አውጀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ የሚሳኤል ጥቃት መክፈቷን ካስታወቀች በኋላ አሜሪካም በሀገሪቱ ላይ ከባድ ወታደራዊ የውጊያ ዘመቻ መጀመሯን ገልጻለች። የኢራን አብዮታዊ ዘብ በበኩሉ በእስራኤል ላይ የመጀመሪያውን መጠነ ሰፊ የአጸፋ የሚሳኤልና የድሮን ጥቃት መሰንዘሩን አስታውቋል። ባህሬን በሀገሪቱ በሚገኘው የአሜሪካ ባህር ኃይል 5ኛ ክፍለ ጦር ዋና መስሪያ ቤት ላይ የሚሳኤል ጥቃት መነጣጠሩን የገለጸች ሲሆን በኳታር ደግሞ አንድ ሚሳኤል በአየር ላይ መክሸፉ ተነግሯል። በተባበሩት አረብ ኤሚሬትስ መዲና አቡዳቢ ፍንዳታ መከሰቱ የተዘገበ ሲሆን የቀጠናው ሀገራት የአየር ክልላቸውን ዘግተዋል። በኢራን ዋና ከተማ ቴህራን ተከታታይ ፍንዳታዎች የተሰሙ ሲሆን በሌሎች የሀገሪቱ አካባቢዎችም ተመሳሳይ ፍንዳታዎች መከሰታቸው ተዘግቧል። እስካሁን ከኢራን መንግስት የተሰጠ ይፋዊ ምላሽ ባይኖርም የሀገሪቱ የመንግስት መገናኛ ብዙሃን ፕሬዝዳንት መስዑድ ፔዜሽኪያን በሰላምና በደህና ሁኔታ ላይ እንደሚገኙም ዘግበዋል። በሌላ ዜና ጆርዳን፣ ባህሬን፣ ኩዌት፣ ኤሚሬትስ እና ኳታር በኢራን ጥቃት ተፈጽሞባቸዋል። ኢራን በኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤሚሬትስ የአሜሪካ ኃይሎች ላይ ጥቃት ፈጽማለች። ባህሬን የአሜሪካ ባህር ኃይል 5ኛ መርከቦች ዋና መስሪያ ቤት ላይ የሚሳኤል ጥቃት መፈጸሙን አረጋግጣለች። የኳታር መከላከያ ሚኒስቴር የኢራን ሚሳኤል በፓትሪዮት መከላከያ ስርዓት መጥለፉን አስታውቋል። በተባበሩት አረብ ኤሚሬቶች መዲና አቡዳቢ ከፍተኛ ፍንዳታ መድረሱን ሮይተርስ የዜና ወኪልም ዘግቦታል። ኳታር፣ ኩዌት እና የተባበሩት አረብ ኤሚሬትስ የአየር ክልላቸውን ዘግተዋል። ቀደም ሲል የኢራን አብዮታዊ ዘብ የዩናይትድ ስቴትስ እስራኤል ጥቃት ተከትሎ ሚሳኤሎችንና ሰው አልባ አውሮፕላኖችን ወደ እስራኤል ማስወንጨፉን አረጋግጧል። እንደ ፋርስ የዜና ወኪል መረጃ ከሆነ ኢራን ኢላማ ያደረገችው በኳታር ውስጥ አልኡደይድ የአየር ማረፊያ፣ በኩዌት አልሳሌም አየር ማረፊያ፣ በኩዌት በተባበሩት አረብ ኤሚሬትስ ውስጥ አልዳፍራ የአየር ማረፊያና በባህሬን የሚገኘው የዩናይትድ ስቴትስ የጦር ሰፈር ላይ ነው ተብሏል። በተመሳሳይ ቻይና የአሜሪካና እስራኤል በኢራን ላይ ጥቃት በስጋት እየተመለከትኩት ነው ብላለች። የቻይና የውጭ ጉዳይ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ አሜሪካና እስራኤል በኢራን ላይ የፈጸሙትን ወታደራዊ ጥቃት ተከትሎ ሀገሪቱ ከፍተኛ ስጋት እንደገባት አስታውቋል። ሚኒስትሩ በሰጠው መግለጫ በኢራን ግዛት ላይ የተፈጸሙት እነዚህ ጥቃቶች በቀጠናው ያለውን ውጥረት ይበልጥ ሊያባብሱ እንደሚችሉ በመጠቆም ጥቃቱን በቅርበት እየተከታተለ መሆኑን ገልጿል። ቻይና በዓለም አቀፍ ግንኙነቶች ውስጥ የሀገራትን ሉዓላዊነትና የግዛት አንድነት ማክበር አስፈላጊ መሆኑን በድጋሚ እያረጋገጠች ሲሆን የኃይል እርምጃ መውሰድ ችግሮችን ከመፍታት ይልቅ ቀውሱን እንደሚያሳስበው አሳስባለች። የውጭ ጉዳይ ሚኒስቴሩ አክሎም የሚመለከታቸው አካላት ሁሉ ከፍተኛ ራስን የመግታት እርምጃ እንዲወስዱና በቀጠናው ሰላምና መረጋጋትን ለማስፈን ወደ ውይይት እንዲመጡ ጥሪ አቅርበዋል። ይህ የቤጂንግ መግለጫ የወጣው በመካከለኛው ምስራቅ ያለው የጸጥታ ሁኔታ እያሽቆለቆለ በመጣበትና በታላላቅ ኃይላት መካከል ያለው ፍጥጫ በበረታበት ወቅት ነው። ቻይና መሰል ወታደራዊ እርምጃዎች በየመን፣ በሊባኖስና በአጠቃላይ በቀጠናው ላይ ሊያስከትሉ የሚችሉትን ሰፊ የጦር ስጋት በማስመልከት ጥብቅ ማሳሰቢያም ሰጥታለች። በተመሳሳይ ዜና የአፍሪካ ህብረት በመካከለኛው ምስራቅ ውጥረት ዙሪያ መግለጫ ሰጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ አሜሪካ እስራኤል በኢራን የኒውክሌር ጣቢያ ላይ የፈጸሙት ወታደራዊ ጥቃት ተከትሎ
ጥልቅ ስጋታቸውን ገልጸዋል። ዛሬ በወጣው መግለጫ ይህ እርምጃ ቀጠናዊ ውጥረቱን ወደ አደገኛ ደረጃ ያሸጋገረ መሆኑን አስታውቀዋል። ሊቀመንበሩ ግጭቱ በዓለም አቀፍ የነዳጅ ገበያና በምግብ ዋስትና ላይ በተለይም በአፍሪካ ሀገራት ላይ ሊያስከትል የሚችለውን ከባድ የኢኮኖሚ ጫና አስጠንቅቀዋል። ሁሉም ወገኖች ራሳቸውን እንዲገዙና በዓለም አቀፍ ሕግጋት መሰረት እንዲንቀሳቀሱም ጥሪ አቅርበዋል። በመጨረሻ ዘላቂ ሰላም የሚገኘው በኃይል ሳይሆን በዲፕሎማሲያዊ ውይይት መሆኑን በመጥቀስ በኦማን አሰልጣኝነት ለሚከናወኑ የሰላም ጥረቶች ቅድሚያ እንዲሰጥ አሳስበዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያስኳቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንዲታበረታቱን በአክብሮት እንጠይቃለን። መልካም ጊዜ ይሁንላችሁ።